ጤና ይስጥልን ክቡራትና ክቡራን እንደምን አላችሁ? በኢትዮ አርሰናል ቻናል ላይ እንገኛለን። ማንቸስተር ሲቲ ትናንትና ነጥብ ሲጥል አርሰናል አሸንፏል። በጣም አስፈላጊ ነው። በዋንጫ ፉክክሩ ላይ የሚነሱ ዝርዝር ጉዳዮች አሉ። ትናንትናም የላካችኋቸው ግምቶች ነበሩ። ውጤቶቹን በተመለከተ የምናነሳቸው ነጥቦች አሉ። እስከ መጨረሻው ድረስ ቆይታችሁን ከኛ ጋር አድርጉ። ዝውውሮችን በተመለከተ አዳዲስ የተሰሙ መረጃዎችንም እየነገርናችሁ እንቆያለን። አርሰናል ከኤቨርተን በጣም ከባድ ጨዋታ ነበር። በቀላል የሚታለፍ አልነበረም። ማክስ ዳውማን ታሪክ የሰራበትን ምሽትም ተመልክተናል። ማክስ ዳውማን ሚኬል አርቴታ የተለየ ምሽት አሳልፏል። አርሰናል አሁን ስለ ዋንጫው ማሰብ ይችላሉ የሚለው በጣም በትልቅ ደረጃ እየተነሳ ይገኛል። በተለይ ደግሞ ማንቸስተር ሲቲ ነጥብ ከጣለ በኋላ በብዙ መንገድ አርሰናልን በተመለከተ እየተነሱ ያሉ ጉዳዮች አሉ። ከሳንድሮ ቶናሊና ከዩሊያን አልቫሬዝ ጋር በተያዘ አዳዲስ ያልተሰሙ መረጃዎችን ይዘናል። እነዚህን ጉዳዮች በዝርዝር እየተመለከተን እንቆያለን። የእናንተን ተሳትፎ የእናንተን የአብሮነት ቆይታ መልእክቶቻችሁን እየጻፋችሁልን አብራችሁን ቆዩ። ትናንትና አርሰናል እድለኛ ነበር ወይስ ደግሞ የዋንጫ ቡድን እንደዚህ ነው ወይ? በዋንጫው ላይ ምን ያክል እድሉ አሁን ለምሳሌ ከመቶ አስቀምጦ ብትባሉ አርሰናል ስንት ፐርሰንት አለው? 50 በመቶ 20 በመቶ 90 በመቶ 100 በመቶ ለዋንጫው ምን ያክል እድል አለው? እስቲ መልእክቶቻችሁን ጻፉልን። በትናንትና ጨዋታዎች ዙሪያ ዝርዝር ጉዳዮችን እያነሳን ልንቆይ ነው። አብሮነታችሁን ብቻ እንፈልጋለን። በከተል ጉዳዮችን የምናነሳው ከጨዋታው ጋር በተያዘ ግን የምንጀምረው ትናንትና በተደረገው የጨዋታ ላይ ግብ አስቆጣሪዎችን በማንሳት ነው። ቪክተር ዮኬሬሽ እና ማክስ ዳውማን ሁለቱም ተቀይሮ ነው የገቡት። የውድድር ዓመቱ ሲጀምር ከአርሰናል ጋር በተያዘ ከሚነሱ ነጥቦች መካከል የፊኒሸርስ እና የስታርተርስ ሚናን በአርሰናል ቤት ስንመለከት ነበር። ነገር ግን ትናንትና በፊኒሸርሶች ዋጋ ይዘው የወጡበት ነበር። በእርግጥ ተቀይሮ የገቡት ተጫዋቾች በጣም ዋጋቸው ከፍ ያለ ነበር። ትናንትና ለአርሰናል ውጤት ከክርስቲያን ሞስኬራ ጁሪን ቲምበርን ቀይሮ ከገባበት ጊዜ ጀምሮ ፈርስት ሃፍ ላይ ነው 38ኛው ደቂቃ ላይ ነው ቀይሮ የገባው። ጋብርኤል ማርሴሊ፣ ቪክተር ዮኬሬ 61ኛው ደቂቃ ላይ በኖኒ ማዱኬና በካይ ሃቨርትዝ ተቀይረው ገብተው ነበር። ፒየር ኤንካፒየና ማክስ ዳውማንም ተቀይረው የገቡት 74ኛው ደቂቃ ላይ ነው። ጨዋታው 16 ደቂቃዎች ሲቀሩት አካባቢ በእነዚህ ደቂቃዎች ሁሉ እነዚህ ተጫዋቾች ዋጋቸው፣ ስራቸው በጣም የሚገርም ነበረ። በሚያስገርም ሁኔታ ማክስ ዳውማን በፕሪሚየር ሊጉ ላይ አዲስ ክብረ ወሰን አስመዝግቧል። ያ ክብረ ወሰን 16 ዓመት ከ73 ቀኑ ላይ ነበረ ትናንትና። ያ ማለት ደግሞ 16 ዓመት ከ73 ቀን ማለት በሚያስገርም ሁኔታ በፕሪሚየር ሊግ ታሪክ ለመጫወት እንኳን ገና ነው የሚባልበት ጊዜ ላይ ነው። ነገር ግን በዚህ ዕድሜው የፕሪሚየር ሊጉን እንግዲህ በእድሜ ትንሹ ግብ አስቆጣሪ ሆኗል። በቻምፒየንስ ሊግ ላይ በእድሜ ትንሹ የቻምፒየንስ ሊግ ተጫዋች እንደሆነ ይታወቃል። በቻምፒየንስ ሊግ ላይ የተጫወተ አሰልጣኝ ሚኬል አርቴታ ትናንትና አምኖ እድል ሰጥቶታል። በተለይ ማርቲን ዙሜንዲን በማክስ ዳውማን መቀየር በጣም የማይታመን ነበረ። ጨዋታው ላይ ውጤቱን ምን ያክል እንደፈለገው የቀየራቸው ቅያሬዎች ሁሉ ማሳያ ነበሩ። በደንብ ዋጋም ሰጥተውታል። ግቦቹም የተቆጠሩት 89ኛውና 97ኛው ደቂቃ ላይ ነው። ትናንትና በቁልፍ ኳሶች ደረጃ ማክስ ዳውማን 2 ቁልፍ ኳሶችን በ16 ደቂቃዎች ውስጥ አቀብሎ ነበር። በሜዳ ላይ በቆየባቸው 16 ደቂቃዎቹ ላይ ቡካዮ ሳካ በ90 ደቂቃ 2፣ ኤበረቺዜ በ90 ደቂቃ 1። ኤበረቺዜ ቡካዮ ሳካ ጥሩ የተንቀሳቀሱበት ነበር። ኤቨርተን ግን በጣም ከባድ ቡድን እንደነበረ የተመለከትንበት ነው። በተለይ ማክስ ዳውማን ግብ ሲያስቆጥር በጨዋታው ላይ የአርሰናል ተጫዋቾች ተቀያሪዎች እነ ሚኬል አርቴታ የአርሰናል አሰልጣኝ ቡድን አባላት ምን ያክል ደስተኛ እንደነበሩ የአርሰናል ደጋፊዎችም ጭምር በኤምሬትስ የተፈጠረው ድባብ በጣም ለተጫዋቹ ያላቸውን ፍቅር በደንብ የሚያሳይ ነው። ሲም እናንተም ለማክስ ዳውማን ያላቸውን ፍቅር ግለጹ። እንዴት አይነት ጨዋታ ነበረ ትናንትና ያሳለፈው? የሆነ ሰዓት ላይ አርሰናል መረጋጋት ሲኖርበት ኳሷን ይዞ በመቆም ጭምር ቡድኑን ለማረጋጋት የሚሞክር የ16 ዓመት ታዳጊ ሳይሆን 36 ዓመቱ ላይ ይመስል ነበረ። ዋጋ ያላቸው እንቅስቃሴዎችን አድርጎ ለአርሰናልም አስፈላጊ ነጥቦችን ይዞ የወጣበት ነበረ። ከአርሰናል ጋር በተያዘ በጨዋታው እነዚህ ነጥቦች በዝርዝር መመልከት እንችላለን። አርሰናል አራተኛው ጨዋታው ነው በተከታታይ ያሸነፈው። ቶትናም ሆትስፐር፣ ቼልሲን፣ ብራይተንን፣ ኤቨርተንን በፕሪሚየር ሊግ ላይ በመሀል ሌሎች ያደረጋቸው ጨዋታዎች አሉ። በእርግጥ ተከታታይ ድሎችን እያስመዘገበ የቀጠለበት ጉዞ ላይ ነው ያለው። ያንንም በደንብ መመልከት ይቻላል። ከአርሰናል ጋር በተያዘ እያንዳንዱ እንቅስቃሴን በጨዋታው ላይ በፕሪሚየር ሊግም ላይ በቻምፒየንስ ሊግም ላይ በሌሎችም የኤፍኤ ካፕ ጨዋታዎች ላይ በተከታታይ ድሎችን አስመዝግበዋል። ምናልባት በቻምፒየንስ ሊግ ላይ የባየር ሌቨርኩሰን ጨዋታ ባቻ ውጤት ተጠናቀቀ እንጂ ባለፉት 4 ጨዋታዎች ላይ ኮልቭስ ጋር ነጥብ ከጣለ በኋላ
ተከታታይ 4 ጨዋታዎችን አሸንፎ ነበረ የዚህ የማንስፊልድ ታውንን ጨዋታ ጨምሮ። ከዛ በኋላ አንዳቸው ውጤት ተለያየ ከሌቨርኩሰን ጋር። አሁን ከዚህ በኋላ ደግሞ ተከታታይ ድሎችን የካራባኦ ካፕ ፍጻሜን ጨምሮ በቀጣይ እሁድ የሚደረግ ጨዋታ ነው መጋቢት 13 ላይ። በዚህ ጨዋታ ዙሪያም ተጨማሪ ጉዳዮችን በቀጣይ ቀናት ላይ በስፋት እያነሳን እንቆያለን። ነገር ግን አሁን ለአርሰናል አስፈላጊው ጨዋታ ትናንትና ኤቨርተንን ማሸነፍ ነበረ። ቪክተር ዮኬሬሽ ተቀይሮ ገብቶ 11ኛ የፕሪሚየር ሊግ ግቡን አስቆጥሯል። ማክስ ዳውማን የመጀመሪያ የፕሪሚየር ሊግ ግቡን፣ ከዛ በተጨማሪም ታሪካዊ ግብ ነበረች፣ በእድሜ ትንሹ ግብ አስቆጣሪ ተብሏል። ከሰሞኑ ጆን ኦቢ ሚኬል አርሰናልን ሲተች ነበር። አርሰናል ዋንጫውን ከበላ ኢሌጋል ነው ሲል ነበረ። ትናንትና የአርሰናል ደጋፊዎች ጆን ኦቢ ሚኬልን ሲያብጠለጥሉት ነበር። ምክንያቱም ማክስ ዳውማን 3 ጨዋታዎችን ብቻ ነው በፕሪሚየር ሊግ ላይ ያደረገው። በሜዳ ላይ ደግሞ እነዚህ 3 ጨዋታዎች ሙሉ ጨዋታ የተጫወተባቸው አይደሉም። በተቀያሪ ወንበር የሚጀምርባቸውና ጥቂት ደቂቃዎችን ለምሳሌ ትናንትና 16 ደቂቃ ነው በመደበኛው ደቂቃ ላይ የተጫወተው። በአጠቃላይ ጨማሪ ደቂቃዎችን ስንጨምር 25 ደቂቃ አካባቢ ነው በሜዳ ላይ የቆየውና በአጠቃላይ በፕሪሚየር ሊግ ላይ 43 ደቂቃዎችን ነው ያሳለፈው። አንድ ግብ አለው። ጆን ኦቢ ሚኬል 16228 ደቂቃዎችን በሜዳ ላይ ያሳልፈዋል። 249 ጨዋታዎችን አከናውኗል። ነገር ግን አንድ ግብ ብቻ ነው ያስቆጠረው። ማክስ ዳውማን ከጆን ኦቢ ሚኬል እየተባለ እየተጠለጠለ ይገኛል። ከዛ በተጨማሪም ጆን ኦቢ ሚኬል አሁን በትናንትና የማክስ ዳውማን ግብ ላይ ሀሳብ ስጥ ቢባል ማክስ ዳውማን በጣም ገና ነው፣ ስለዚህ ግቡ መሻር አለበት ብሎ ይናገራል ብለው በጣም ሲያብጠለጥሉት ነበር። አስገራሚ ሀሳቦችም ሲነሱበት ነበረ። ለሚኬል አርቴታ ግን ትናንትና 37ኛው የውድድር ዓመቱ ድል ነበረ። 37 ጨዋታዎችን አሸንፏል። 47ኛ ጨዋታውን አከናውኖ በውድድር ዓመቱ በአርሰን ቬንገር ዘመን በቅርብ ጊዜያት የአርሰናል ታሪክ በተለይ ደግሞ ከ1992-93 የውድድር ዘመን ጀምሮ ኡናይ ኤምሪ፣ አርሰን ቬንገር፣ ሌሎች የአርሰናል አሰልጣኞች በውድድር ዓመቱ ስንት ጨዋታ አሸነፉ? ትልቁ ቁጥር ስንት ነው ስንል 2001-2002 የውድድር ዘመን ላይ 39 ጨዋታዎችን፣ 2004-2003 የውድድር ዘመን ላይ 38 ጨዋታዎችን አሸንፏል። በ60ና በ58 ጨዋታዎች ማለት ነው። ገና 47 ጨዋታዎችን አድርጎ 37ኛ ጨዋታውን ያሸነፈበት ነውና በአርሰናል ታሪክ በጣም ሰክሰስፉል ከሚባሉ አሰልጣኞች መካከል ራሱን እያስቀመጠ ይገኛል ወይ ለሚሉ ጉዳዮች ትክክለኛ ምላሽ እየሰጠ ያለ ይመስላል። አሰልጣኝ ሚኬል አርቴታ በሚገባውም ደረጃ በጥሩ መንገድ ጥሩ ጉዞ ላይ እንዳለ በደንብ መናገር ይቻላል። አስፈላጊ ድል ነበረ። በተለይ ትናንትና ማቭሮፓኖስ ሲቲ ላይ ግብ አስቆጥሮ ሲቲ ከዌስትሃም ጋር ባቻ ውጤት አጠናቋልና ማቭሮፓኖስ የአርሰናል ተከላካይ ነበረ። ከዛ በውሰቱል በጀርመን ቡንደስሊጋ ቆይቶ ያደርጋል። የግሪካዊ ተጫዋች ወደ ፕሪሚየር ሊግም ከመጣ በኋላ በዌስትሃም የቋሚ ቦታውን ይዞ እየተጫወተ ይገኛልና በዚህ ጉዳይ ላይ ከሚነሱ ጉዳዮች መካከል አሁን ሜ ላይ አርሰናል ዋንጫውን ድል ሲያደርግ በደንብ መጠራት አለበት የሚሉ የአርሰናል ደጋፊዎችን ስንመለከት ነበር። ከማክስ ዳውማን ጋር በተያዘ በቻምፒየንስ ሊግ ላይ በእድሜ ትንሹ ተጫዋች ነው በቻምፒየንስ ሊግ ላይ የተጫወተ። ከዛ ውጪ 15 ዓመቱ እያለ ነበር የተጫወተው። አሁን 16 ዓመቱ ከ73 ቀን 3 ወር እንኳን አልሞላውም 16 ዓመቱን ከያዘና 16 ዓመት ከ73 ቀን ማለት በጣም ትንሽ ነው። ነገር ግን ትናንትና የአርሰናል ደጋፊዎች አሁን በጊዜ ገብቶ የተኛ፣ ምክንያቱም ነገ ሰኞ ዕለት ትምህርት አለበት ብለው ሀሳባቸውን ሲሰጡ ነበረ። ማክስ ሾመን ሲሉት ነበረ። በጣም የሚያስገርም ነው። እንግሊዝ ፕሪሚየር ሊግ ታሪክ 2 የ16 ዓመት ተጫዋቾች ግብ ያስቆጠሩት 2002-2003 የውድድር ዘመን ላይ ነበረ። በዛን ወቅት ላይ ግብ ያስቆጠሩት ዋይኒ ማርክ ሩኒ እና ጄምስ ሚልነር ነበሩ። አሁን በያዝነው የውድድር ዘመን እንግዲህ ከ2002-2003 የውድድር ዘመን በኋላ 2 የ16 ዓመት ተጫዋቾች ግብ አስቆጥሯል። አንደኛው የሊቨርፑሉ ሪዮ እንጎማ ነው። ሁለተኛው ደግሞ ማክስ ዳውማን ነው። ታሪክ የሰሩበት ነው። በእርግጥ በፕሪሚየር ሊጉ ላይ በእድሜ ትልቁ ግብ አስቆጣሪም ጄምስ ሚለር እንደሆነ ይታወቃል። አሁንም ድረስ እየተጫወተ ይገኛል። በፕሪሚየር ሊጉ 2025-26 የውድድር ዘመን ድረስ በደንብ እያገለገለ ይገኛል። በፕሪሚየር ሊግ ታሪክ በእድሜ ትንሹ ተጫዋች ሆኗል። ከዛ ውጭ ግን ሌሎች ተጫዋቾች አንተና ፒየሮ ኢንካፔ፣ ቪክተር ዮኬሬሽ፣ ጋብሪኤል ማርቴሊ፣ ሞስኬራ፣ ማክስ ሾመንም ጭምር ዳውማን ሳይሆን ሾመን እያሉት ይገኛሉ። እሱም በሚገርም ብቃት ትናንትና የተጫወተበት ነበር። የፔፕ ጋርዲዮላ ሁለት አስተያየቶችን ላንሳላችሁ። ከጨዋታው በፊት ፔፕ ምን ሲል ነበር? ከዌስትሃም ጋር ነጥብ የምንጥል ከሆነ የዋንጫ ፉክክሩ ያበቃለታል። ከዚህ በኋላ ሌሎች ትኩረት የምናደርግባቸው ነገሮች የሉም ሲል ነበር አሰልጣኝ ፔፕ ጋርዲዮላ። በጣም ዲፊካልት የሆነ በጣም ከባድ የሊግ ፉክክር ነው አሁን ያለው፣ እንደዛ ነው የሚሰማኝና ከዚህ በኋላ ነጥብ የምንጥል ከሆነ ሁሉ ነገር ያበቃለታል በዌስትሃም ጨዋታ ላይ ሲል ነበር። ከዌስትሃም ጨዋታ መጠናቀቅ በኋላ ማንቸስተር ሲቲ ነጥብ ከጣለ በኋላ ግን አሰልጣኝ ፔፕ ጋርዲዮላ የሰጠው አስተያየት አንድ ጨዋታ በእጃችን አለ
አርሰናልን በሜዳችን እንገጥማለን። ስለዚህ እስከ መጨረሻው እንፋለማለን። ያንን መፋለም ወይም ደግሞ ዋንጫውን ማግኘት የማንችል ከሆነ የማንችልበት ደረጃ ላይ መድረሳችንን ስናረጋግጥ አርሰናልን እንኳን ደስ አላችሁ፣ ኮንግራጁሌሽን፣ ለሻምፒዮንነታችሁ እንኳን ደስ አላችሁ፣ ለዚህ ክብር ለበቃችሁበት ብለን እንላለን። ነገር ግን እስከዛ እንሞክራለን ሲል ነበረ። ሁለቱ ሀሳቦችን ስትመለከቱት እንዴት አያችሁት? መቀየር የለባችሁም ትላላችሁ? አሰልጣኝ ፔፕ ጋርዲዮላ ይህንን ሀሳብ ነበር መጀመሪያ ከጨዋታው አስቀድሞ መስጠት ያለበት። እስከ መጨረሻው ድረስ አንድ ቀሪ ጨዋታ አለን ከአርሰናል ጋር፣ ሌሎች የምናደርጋቸው በሜዳችን የምናደርገውም ጨዋታ አለ። ስለዚህ አርሰናልም ነጥብ ሊጥል ይችላል፣ እድላችንን እንሞክራለን ማለት የነበረበት ከጨዋታው በፊት ነበር። ከጨዋታው በኋላ ግን የሰጠው አስተያየት ሌላ ነው። ከጨዋታው በፊት ከተሸነፍን ያበቃለታል ሲል ነበረ፣ ወይም ነጥብ ከጣልን አርሰናል አሸነፈ፣ ሲቲ ደግሞ ነጥብ ጣለ። ነገር ግን አሁን አርሰናል ከዚህ በኋላ ነጥብ ቢጥል እንኳን ማንቸስተር ሲቲ ከአርሰናል ጋር እግር በእግር ተከታትሎ ማሸነፍ ይችላል ወይም ከአርሰናል ጋር ያለውን የነጥብ ልዩነት በደንብ ማጥበብና ለዋንጫው መጫወት ይችላሉ የሚለው የሚጠበቅ ነው። አርሰናል ከዚህ በኋላ 7 ጨዋታዎች ነው የሚቀሩት በእንግሊዝ ፕሪሚየር ሊግ ላይ። ማንቸስተር ሲቲንም መርሃ ግብሮች እናነሳለን። በፕሪሚየር ሊግ ላይ ከዚህ በኋላ የሚጫወተው በመሀል የቻምፒየንስ ሊግና የካራባኦ ካፕ ፍጻሜ ጨዋታዎች አሉ። ሳውዝሃምፕተን በኤፍኤ ካፕ ይገጥማል። 3ቱ ቀጣይ ጨዋታዎች የፕሪሚየር ሊግ ጨዋታዎች አይደሉም አርሰናል። ከዛ በኋላ ቦርመዝን ይገጥማል። ከቦርመዝ በኋላ ማንቸስተር ሲቲን፣ ከማንቸስተር ሲቲ በኋላ ኒውካስል ዩናይትድን በሜዳው፣ ፉላምን በሜዳው ይገጥማል። ዌስትሃምን በለንደን ስቴዲየም እንዲሁም በርንሌና ክሪስታል ፓላስን የሚገጥምባቸው ጨዋታዎች ይደረጋሉ። አብዛኞቹ ለንደን ላይ፣ አብዛኞቹ በሜዳው የሚያደርጋቸው መርሃ ግብሮች ናቸው። ከአርሰናል ጋር በተያያዘ ለምሳሌ ከቀሩ ጨዋታዎች ከ7ቱ 4ቱ በኤምሬትስ ስቴዲየም የሚያደርጋቸው ናቸው። ቦርመዝ፣ ኒውካስል ዩናይትድ፣ ፉላም እንዲሁም ደግሞ ከበርንሌ ጋር። 3ቱ ደግሞ 2ቱ ለንደን ላይ የሚደረጉ ናቸው። እነዚህም ለንደን ላይ የሚደረጉት የክሪስታል ፓላስና የዌስትሃም ጨዋታ ጉዞም ብዙ የሚያደርግበት አይደለምና ለአርሰናል በጣም አስፈላጊ ጨዋታዎች ነበሩ። የባለፉት ሳምንታት 4 ተከታታይ ጨዋታዎችን ቸልሲን፣ ቶትናም ሆትስፐርን ያሸነፈበት ነበረ። ብራይተንን፣ ትናንትና ደግሞ የኤቨርተን ጨዋታን በደንብ በጥሩ መንገድ ኤቨርተን ጥሩ ቡድን እንደነበረ የተመለከትንበት ነው። ለሁሉም አስፈላጊ ጨዋታ እንደነበረ በደንብ መናገር ይቻላል። ለማክስ ዳውማን እንግዲህ በጣም ጥሩ ታሪክ የጀመረበት በጥሩ መንገድ አርሰናልን ተጫዋቹን ለመንጠቅ ብዙ ክለቦች ሙከራ ያደረጉበት ረጅም ሂደቶችም ነበሩ። የመጨረሻ ጉዳዮችን ላንሳ። ከዝውውር ጋር በተያዘ የሚነሱ 1-2 ነጥቦች አሉ። አንደኛው የሳንድሮ ቶናሊ ጉዳይ ነው። ሳንድሮ ቶናሊን በተመለከተ ከአርሰናል ጋር በተያዘ ስሙ ሲያዝ ነበር ባለፉት ቀናት። ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ቼልሲም ሁሉም የሚፈልጉት አይነት ተጫዋች ሆኗል። ሪያል ማድሪድም ጭምርና የጣሊያናዊ ተጫዋች በተለይ ወደ ፕሪሚየር ሊጉ ሲመጣ ወኪሉ አንድ አስተያየት ሰጥቷል። አሁን ላይ ወደ ፕሪሚየር ሊግ ሲመጣ የነበረውን አላማ በተለይ አሁን ከአርሰናል ጋር በተያዘ ከማንቸስተር ሲቲ ጋር በተያዘ ፖሲብል ነው ወይ እነዚህን ዝውውሮች ለማድረግ ወደ አርሰናልም ወደ ማንቸስተር ሲቲም ለመዛወር እድሎች አሉት ወይ ተብሎ ተጠይቆ ነበር። ወኪሉ ምንድን ነው ያለው? ወኪሉን በተመለከተ ከሰሞኑ ብዙ ሀሳቦችን ስናነሳ ነበረ። ከአርሰናል ጋር ንግግሮች አልጀመርንም በጥር የዝውውር መስኮት ብሎ ማረጋገጫም ሲሰጥ ነበረ። ወደ ፕሪሚየር ሊግ ሲመጣ ዋነኛ አላማው ለሳንድሮ ቶናሊ በኒውካስል ዩናይትድ መቀጠል አልነበረም። ዋነኛው አላማው በፕሪሚየር ሊግ ላይ በማንቸስተር ሲቲ በአርሰናል አይነት ቡድኖች መጫወት ነው የሚል አስተያየቱን ሰጥቷልና ይህ በጣም እንደ ትልቅ እድል እንደ ትልቅ ተስፋ እየታየ ይገኛል። በጣም ወሳኝ ንግግር ያደረገው አርሰናልም ሂደቶችን እየሄደ እንዳለ ዝውውሩን ለማድረግም ጥረት እንደሚያደርግ ይጠበቃል። ሌላኛው ጉዳይ ከአትሌቲኮ ማድሪድ ጋር በተያዘ የሚነሳ ነው። ዩሊያን አልቫሬዝን በተመለከተ አሁን አርሰናልና ቸልሲ እድላቸው ሰፍቷል ተብሏል። ምክንያቱም ደግሞ ዩሊያን አልቫሬዝ ተጫዋቹን ለባርሰሎና በጭራሽ በፍጹም ምንሸጡ አይደለም ብሎ ሀሳቦች አሉ ይላሉ። አንዳንድ ዘገባዎችንም በደንብ እየተመለከተ እንገኛለን። ነስ እዛው የስፖርትም ጭምር ባርሰሎናን በተመለከተ የቅርብ ዘገባዎችን በማውጣት በተለይ በአንቷን ግሪዝማን በነጃው ፌሊክስ ዝውውሮች ላይ ቅርብ አለመግባባቶች አሉ በባርሰሎናና በአትሌቲኮ ማድሪድ በኩል የሚባሉ ሀሳቦች አሉና 100 ሚሊዮን ዩሮ ባርሰሎና ደግሞ ይከፍላል አይከፍልም ትልቁ ጥያቄ ሊሆን ይችላል። የ26 ዓመቱ አርጀንቲናዊ ተጫዋች ዓለም ዋንጫ አሸናፊ ነው። ፕሪሚየር ሊግ፣ ቻምፒየንስ ሊግ ሁሉንም ክብር ገና በ26 ዓመት ሳይሞላው ያሳካ ነውና በጣም የዋንጫን ጣዕም የሚያውቅ ማሸነፍ የሚችል አይነት ተጫዋች ነው። በፕሪሚየር ሊግ ላይ ግብ አስቆጣሪ የነበረ ነው። ታታሪ፣ በደንብ ለሁሉም አይነት ተጫዋች የሚሆን ለሚከላከልም ቡድን ለሚያጠቃም ቡድን መሆን የሚችል አይነት ተጫዋች ነውና ያንን በተመለከተ ብዙ ሀሳቦች እየተሰጡ ይገኛሉ። ለሁሉም
የአርሰናልና የዩሊያን አልቫሬዝ ጉዳይ እንግዲህ ትንሽ ተቀዛቅዞ ነበር። አሁን ያበበበት ጊዜ ላይ እንገኛለን። ለሁሉም በርከት ያሉ ጉዳዮችን አነሳን። ክቡራትና ክቡራን ለአብሮነታችሁ ለሰጣችሁ ጊዜ ከልብ እናመሰግናለን። ነገ አዳዲስ ጉዳዮችን ይዘን መጣለን። ትናንትና መልካሙ አርሰናል 4-1 ኤቨርተንን ያሸንፋል ብሎ ነበረ። ሌላኛው አድማጫችን ደግሞ ተፈራ ነኝ ከሳውዝ አፍሪካ ያለን አድማጫችን አርሰናል 3-1 በሆነ ውጤት ያሸንፋል ብሎ ግምቱን አስቀምጦ ነበር። አየነው ሙሉዓለም ቲምበርና ራይስ የረጅም ጊዜ ውል መፈረም አለባቸው። ቀጣይ ክረምት ላይ ሃቨርትዝ፣ ጄሱስ፣ ኖርጋርድ፣ ሜሮኖ፣ ትሮሳር፣ ማርቴሊ፣ ዋይት፣ ስኬሊ እንዲሁም በውሰት ሄዱት ከንዋኔሪ በስተቀር ተሽጠው የተሻሉ ወጣት አማካዮች ወደ አርሰናል መምጣት አለባቸው ብሎናል። ኮርስ የተባለ አድማጫችን ስማችሁን ብትጽፉልን ለማንበብም ሀሳቦቻችሁን ለማቅረብ ይመቸናል። በትክክል ነው የገመተው። ኮርሳ በንቲ የተባለ አድማጫችን ስምን በትክክል ከጠራሁት እንግዲህ ካልጠራሁትም ይቅርታ ይደረግልን እና አርሰናል 2-0 ያሸንፋል ብሎናል። ከዛ በተጨማሪም ሌላኛው አድማጫችን 2-1 በሆነ ውጤት ቤክዳርስ የተባለ አድማጫችን ግምቱን አስቀምጦለት 2-1 በሆነ ውጤት አርሰናል ያሸንፋል ብሎ ሌላኛው በዛሬው ጨዋታ ላይ ብሎናል። ትናንትና ሳካ ጀማሪ መሆን አለበት ከኖርጋርድ በቂ ጊዜም ማግኘት ይኖርበታል ክርስቲያን ኖርጋርድ የሚል ሀሳቡን ያካፈለን ዳዊት ቶም የተባለ አድማጫችን ነው። ክልብ እናመሰግናለን። ታምሬ አዝልቄ ከአዲስ አበባ አርሰናል 3-0 ያሸንፋል ብለዋል። በጣም የተቃረበ ግምት ነበር። ሁላችሁም ግን ለሰጣችሁን ሀሳቦች ለሰጣችሁን አስተያየቶች ከልብ እናመሰግናለን። ኢትዮ አርሰናል ቻናልን ሰብስክራይብ አድርጉ፣ ቤተሰብነታችሁን አሳዩን። የአርሰናልን ጉዳዮች ብቻ እያነሳን አብረናችሁ ቆይታ እናደርጋለን። ነገ በሰፊው አዳዲስ በዛሬው ጨዋታ ላይ የተነሱ ዝርዝር ጉዳዮችን ይዘን እንመለሳለን። ለአብሮነታችሁ ለሰጣችሁን ጊዜ ከልብ እናመሰግናለን። ማክስ ዳውማን ሰኞ ወደ ትምህርት ሲሄድ እኛ አዳዲስ ጉዳዮችን ይዘን እንመጣለን። ጤና ይስጥልን።